ምን ነው ፈለግሽ? አዎ ፕሮግራም አለን። ስለዚህ ምግብ ማዘጋጀት አለብን። እሺ ልዩ አብርሃም ሌላ ከባድ ጉዳ መጣ። ዲናን ያንጨረጨራትኝ አብርሃም ከዶክተር ርብቃ ከባድ ፍቅር እንዳያዘውና እንዲሁም እንደሚያገባትም ቃል ገባላት። ዶክተር ርብቃ በጣም ደነገጠች። ዶክተር ርብቃ በእኔ ምክንያት ትዳራችሁ እንደዚህ በመሆኑና በተለይ ደግሞ የሁሉ ሚስጥር በእኔና እንዲሁም ደግሞ በልዩ ምክንያት ነው የሁሉ ነገር ያወቀው። ስለዚህ ምንም አልተሰማም አይደለ አብርሃም ብላም ትላለች። እናም አብርሃም በደንብ ወስን፣ ሁሉን ነገር ቀስ ብለህ መወሰን አለበት ትለዋለች። ዶክተር ርብቃንም ታዲያ ዶክተር ትዳሩን እንድንፈተው ነው የምትጠይቅኝ ብሎም ስላትኝ በፍጹም ይህን ነገር አይደለም፣ ነገር ግን ደግሞ ሁሉንም ነገር ቆም ብለህ ማሰብ አለብህ ብላም አብርሃም አስቤበታለሁ ብሎም ዝንጥ ብሎ ልብሱን ለባብሶ ዲናን ወይም ደግሞ አንበሳችን እሱን እናከብራለን ሲላትም ነበረ። እናም ዲናን ሰርፕራይዝ ለማድረግ በጣም ያላደረገው ጉድም የለም ነበር። አሁን ዶክተር ርብቃ አለባበሱን አይታ እንዴት ነው ዶክተር አላማረብኝም እንዴ ብሎ እጁን ይዘረጋል። እንዲሁም ዶክተር ድርቅ ብላ ነበር የቀራችው። ይህንን ሲያይ አብርሃም ግራ ተጋባ። እናም አይኗንም ልትመልሰው አልቻለችም ነበር። አብርሃም እሺ በቃ ዶክተር ለማንኛውም አሁን ይሁን እሺ አብርሃም ከረባት ክላስ ታክልህ ብላ ዶክተር ርብቃም ወደ አብርሃም ትጠጋለች። የአብርሃምን ካራዋት ያስተካከለች እያለ ደረቱ ላይ ሆና እሷ ግን በፍጹም ሌላ ህልም ውስጥ ነበረች። አብርሃም እንደዛ እንደሆነ ልዩም ደረሰች። ወይም ደግሞ በተለይ ደግሞ ዲና ውስጥ መጨረሻ ምን ስለሆንሽ ነው አንቺ የኔን ባል ከራዋትም ተስተካክዩ እኔ ዝጄ ነው ትላታለች። አሁን ለጭቅጭቅ የሚሆን ጊዜና እንዲሁም ደግሞ ቦታው አይደለም ብላትኝ ጥላት ትሄዳለች። በጣም ትናደዳለች ዲና በእኔ ምክንያት። ቆይ ለምን የሁሉ ነገር ይሆናል በማለት ነበረ ዲና ስትንጨረጨር። ደግሞ አብርሃም በጣም ነው ደስ ያለው። አብርሃም ዲናን ማበሳጨት ነበረ ፍላጎቱ። ዲናም ተበሳጨችለት። እንዲሁም ደግሞ ዶክተር ርብቃም እንደምትወደው አረጋገጠ። ስለዚህ አሁን ላይ ዲናን ከህይወቱ ምንጥቅ አድርጎ አወጥቶ እሱም በፍቅር ስለተጎዳ እንዲሁም ዶክተር ርብቃም በፍቅረኛዋ ስለተከዳችና ትክክለኛ ትዳር ይወጣናል ብለውም ስላሰበ ነበረ ዶክተር ርብቃን የራሱ ለማድረግ ያሰበው። ይህንን ዶክተር ርብቃም ተስማምታበታለች። ምክንያቱም ደግሞ አንተን ያለ መውደድና አንተን ያለ ማፍቀር አይቻልም ስትለውም ነበረ። ስለዚህ በዚህ ምክንያት ነው ዲና ሌላ ችግር የተፈጠረባት። የሆነ ሁሉ ሆኖ ነገሩ ሁሉ ወደኋላ ትታ ወይም ደግሞ አብርሃም እንዲተውላት ትፈልጋለች። አብርሃም ግን አሁን ላይ በፍጹም በተለይ ደግሞ አሁን ላይ ልዩና እንዲሁም ደግሞ ሚርሲ ወይም አዲሷ የቤት ሰራተኛ ተያይዘዋል። በጣም ብዙ ነገር። እናም በተለይ ደግሞ እዝራ እንደሚያፈቅራትና እንዲሁም ደግሞ እዝራ ለማንም ቦታ የሌለው ሰው አሁን ላይ ግን በተለይ ለሜርሲ ፎት ማለትም መጽሐፉን ገዝቶ ስለሰጣት በጣም ተናዳለች። ቆይ ግን እሷ ማን ስለሆነች ነው ይህ ሁሉ ነገር የሚደረግላት በማለት በቅናት ያንጨረጭራታል። ብቻዋን እያወራች እያለ ሜርሲም በስርዓት አታወራላትም። ሜርሲም እንደሌላ ጊዜው ነው ብላ ሁሉን ነገር ለማውራት ትፈልጋለች። ወደ መኝታ ቤት መግባት ትፈልጋለች። ሜርሲ ግን ይህ ደግሞ ከልዩ የመጣ ነው። ልዩ በፍጹም ማናገር አትፈልግም። እሷም ግራ መጋባት ቆይ ምንድን ነው የሚሻለኝ ምን ባደረግ ይሻላል እያለችም ግን ደግሞ ልዩ የተቀየረችበት ምክንያት ምን እንደሆነ እንኳን በፍጹም አላወቀችም ነበረ። አሁን ላይ በተለይ ልዩ ቆይ ግን ምን ሆነሽ ነው እንደዚህ የምትሆኚው ብላም ትጠይቃታለች። በምትጠይቅበት ሰዓት ምንም አይነት መመለስ አልቻለችም ነበር። እናም ቆይ ልዩ ይህን ያክል ምንድነው ጥፋቴ ብላም በምትበት ምንም አይነት ጥፋት እንዳላጠፋችና ግን ደግሞ እንደማይመለከታት ነበር የነገረቻት።
ልዩ ግራ ተጋብታለች አሁን ላይ። በተለይ ደግሞ በእኔ ምክንያት እንዴት የሁሉ ነገር ይሆናል ብላ ልዩ የተበሳጨችበት እዝራ እንዴት ነው በዚህ በሰከንድ ብዙ ነገር እያደረገ ያለ እኔን ግን ዞር ብሎ አያኝም ብላም በጣም በተናደደችው። ስለዚህ እሷ ደግሞ ግን ደግሞ ምንም አይነት ቦታ አልሰጠችው። ልብሷን ብዙ ነገር አድርጋ ግን ደግሞ እየተናደደች በተለይ የልዩን እንዴት ስታይ የለበሰችው ልብስ ከፕሮግራሙ ላይ ዝም ብሎ ልብስ ነበረ። እናም ልዩ በጣም ትበሳጭና ቆይ ለምንድነው ልብስ ለብሰሽ የመጣሽው ብላም በምትለው ሰዓት ሜርሲም ይኸውልሽ ልዩ ልብሱ በጣም አሪፍ ነው ይበቃኛል፣ ደግሞም እዚህ እኔን አይመለከተኝም፣ ፕሮግራሙ እኔን አይጋብዘኝም። ስለዚህ ፕሮግራሙ ስላልሆነ የፈለኩትን መልበስ መብትሽ ነው ብላም ትላታለች። ለነገሩ ሆነሽ ነው እንደዚህ ራቁሽ ሆነሽ ሲያይሽ ትኩረቱ ይቀንሳል ትልና በጣም ሌላ ተንኮል ታስባለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰቦናችሁን ከልብ አመሰግናለሁ። ወደ ፋሚሊችን እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ይዤላችሁ የመጣሁት ኢሳቤላ ቀጣይ ክፍል ነው። ሁላችሁም ቪዲዮ ላይክ አድርጉ ፕሊዝ ላይክ አድርጉ፣ ሼር አድርጉ። እንግዲህ ቤተሰቦቼ ዋይፋይ አልቋል እና አንዱ ለቀል ጠፋ እችላለሁ። ስለዚህ ይሄን ቪዲዮ ላይክ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን እያስቀመጣችሁ አበረታቱን ማለት ነው። ውድ ቤተሰቦቼ ይሄ ቦታ እንደምታዩት በጣም የሚያምር ቦታ ነው። በነገራችን ድምፄ ጉንፋን ይዞኛል እና ለድምፄ ጥራት በጣም ይቅርታ። እንግዲህ ይህ ቦታ በጣም የሚያምር ነው። ይህ ቤተክርስቲያን ነው፣ መድኃኔዓለም ቤተክርስቲያን ነው። ይኸውላችሁ በርቀት ነው የቀረጽኩት ያለሁት። እንደዚህ መንገድ ጉዞ ላይ ሲሆን አንዳንድ ቦታዎችን ቀርጻለሁ። ታዲያ እናንተ ደግሞ እያያችሁ ኮሜንት ማስቀምጡ ማለት ነው። እንግዲህ እንደምታዩት የሚያምር ቦታ ያለ ነው። በቃ በተለይ ይኸውላችሁ አካባቢው ቤተክርስቲያን መንገድ ላይ ነው። እንደምታየው ከሆነ ይኸውላችሁ ቤተክርስቲያኑ እንግዲህ መንገድ ላይ ነው። ቤተክርስቲያን ተሳልመን ነው እንግዲህ ወደ ታች ወደ ቤታችን ወደ ገጠር ወደ ነማዘር ቤት እየሄድን ነበር ማለት ነው። ቅዳሜ ነው ቪዲዮ የተሰራው ማለት ነው፣ የቀረጻው ማለት ነው። እንግዲህ ከብት የሚጠብቁትም አሉ እና ይኸውላችሁ በጣም ያምራል። እንግዲህ ክረምት እንደመሆኑ መጠን ደግሞ ጭቃው በጣም ያስጠላል። ይኸውላችሁ ጭቃውን እና ቀረጽኩት እንግዲህ እዚህ ጋር ያንሸራታቸዋል። እንዲሁም ልብሳችሁ ጭቃ ይነካል። ጫማ ነጠላ ጫማ ከሆነ ደግሞ ድቅድቅ ይላል ማለት ነው የጭቃው። እናም ከልብሳችሁን ያበላሸዋል ማለት ነው። ስለዚህ ምንድነው ማድረግ ይኸውላችሁ እርሻ የሚመስለው ግን በነገራችን ላይ ምንድነው ይሄ ምንድነው ጤፍ ተዘርቶ ግን አልበቀለም በደንብ ማለት ነው።